ሰላም ሰላም ውድ አዳይ አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ የሆኑ የእንግሊዝኛ ቃላቶችን እንዴት በቀላል መንገድ መጻፍና ማንበብ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየትና መከታተል እንዳትረሱ ማለት ነው። ለቻናላችን አዲስ ሆናችሁ ቤተሰቦች ደግሞ ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ቤተሰብ ሁኑ። እንዲሁም ኦንላይን ለመማር የምትፈልጉ ቤተሰቦች በማንኛውም ሰዓት ባሉበት ሆኖ አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር የምታዩዋቸው የተለያዩ የእንግሊዝኛ ቃላቶች አሉ። እንዴት ነው የምታነቧቸው? አሁን እዚህ ጋር በአናባቢ ኤ ብቻ የተመሰረቱ አሉ። በዚህ ጋር ደግሞ ከአናባቢ ኤ ጋር ሌላ አናባቢ ሲኖር እንዴት ነው ድምጻቸው? አናባቢ ኤ በአጭርና በረጅም ድምጽ፣ በሌላ አባባል በአጭርና በረጅም ድምጽ እንዴት ነው ማንበብ መጻፍ የምንችለው የሚለው ነው የምናይ ማለት ነው። እንግዲህ እዚህ ጋር የምታዩዋቸው አናባቢ ኤ ብቻ ነው። ሌላ አናባቢ ከጎኑ የለም። ኤ ኤ ሌላ አናባቢ የለም። ኤ ኤ እያለ ሄዳ ማለት ነው። ስለዚህ በዚህ ሰዓት ምን አይነት ድምጽ አለው? አ ሚል ድምጽ አለው። እዚህ ጋር ደግሞ ሁለት አናባቢዎች አሉ። ስለዚህ በዚህ ሰዓት ደግሞ ኤ ምን አይነት ድምጽ አላት? ኤ ሚል ድምጽ እንዳላት እናያለን ማለት ነው። ስለዚህ እሱም ማለት ያለባችሁ ምን አልኳችሁ? አንድ አናባቢ ብቻ ካለው ኤ ብቻ ከሆነ እዚህ ጋር የምታዩዋቸው ኤ ብቻ ነው። ኤ ብቻ ከሆነ ድምፁ አ ሚል ድምጽ አለው ማለት ነው። እዚህ ጋር ደግሞ ከኤ ጋር ሌላ አናባቢ ካለ ደግሞ ኤ እንደሚል እናያለን ማለት ነው። እንዴት በቀላል መንገድ ማንበብ እንደምንችል እናያለን ማለት ነው። ያ አሁን እዚህ ጋር ሲኤን እንደማንበብ አለባችሁ እንደ ካ ኤንን ን ካን ብላችሁ ማንበብ ካን ክአን ሲኤን ካ ኤንን ካን ማለት መቻል ማለት ነው። መቻል አሁን እዚህ ጋር አ ሚል ድምጽ አለ ካ ስትሉ አዎ እሱ ነው ያለባችሁ። ከዛ ኤምኤን እንደምን ማንበብ አለባችሁ? እንደ ማ ፔን ፕ ብላችሁ ማንበብ ማፕ ማለት ምንድነው? ማፕ ማለት ካርታ ማለት ነው። ስታነቡት አ ሚል ድምጽ መኖር አለበት ማለት ነው። አ ሚል ድምጽ መኖር አለበት ማለት ነው። እዚህ ጋር አሁንም ሲኤን እንደምን ማንበብ አለባችሁ? ሲኤን ካት ብላችሁ ማንበብ። ካት ማለት ምንድነው? ድመት። እዚህ ጋር አለፍን እንደ ይቅርታ ይህን አለፍነው መሰለኝ። ሲኤን እንደምን ማንበብ አለባችሁ? ካር ማለት መኪና ማለት ነው። እዚህ ጋር ደግሞ ካት ማለት ድመት። እዚህ ጋር አሁንም ራት ማለት ምንድነው? አይጥ ማለት ነው። አ ሚል ድምጽ አለ። ስለዚህ ማየት ያለባችሁ ምንድነው? ኤ ብቻ። አሁን ዛሬ የምናየው አናባቢ ኤ ነው። አናባቢ ኤ አሁን ሲነበብ ስንት አይነት ድምጽ አለው? ሁለት አይነት ድምጽ አለው። ኤና አ ሚል ድምጽ አና ኤ ሚል ድምጽ አለ። ሁለት አይነት ድምጽ አለው ማለት ነው። ኤ አ እንደ አ የምናነበው መቼ ነው? ይኸው ራሱ ሌላ አናባቢ ሳይኖር ራሱ ኤ ብቻ ሲኖር እንደ አ እናነበዋለን። ከኤ ጋር ደግሞ ሌላ አናባቢ ካለ ደግሞ እንደ ኤ እናነበዋለን ራሱ ማለት ነው። እዚህ ጋር እናያለን፣ ችግር የለውም። ስለዚህ አርኤን ራ ብላችሁ ማንበብ። ቲንት ራት ማለት አይጥ ነው። እዚህ ጋር አሁንም ኤፍኤ አር አለ። ስንት አናባቢ አለ? አንድ። ስለዚህ ኤ ምን አይነት ድምጽ አለው? አ ሚል ድምጽ አለው። ስለዚህ ኤፍኤን ፋር ማለት ምን ማለት ነው? ሩቅ ማለት ነው። ሩቅ። እዚህ ጋር ኤችኤን ሃት ማለት ምንድነው? ኮፍያ ማለት ነው። ኮፍያ። እዚህ ጋር ኤስኤን ስአ ብላችሁ ማንበብ። ስአ ዲን ሳድ ማለት ምንድነው? ማዘን ወይም መከፋት ማለት ነው። ሳድ። እዚህ ጋር ፒን እንደ ፕ ማንበብ። ኤልኤን እንደ ላ ኤንን እንደ ን ፕላን ማለት ደግሞ ምንድነው? እቅድ ማለት ነው። ስለዚህ እንዴት ነው የምታነቡት? አሁን እዚህ ጋር አንድ አናባቢ ብቻ ሲኖር እንዴት ማንበብ እንደምትችሉ ታያላችሁ ማለት። አንድ አናባቢ ካለው ኤ ነው የምናይ። ኤ አንድ አናባቢ ብቻ ከሆነ ወይም ራሱ ኤ ብቻ ከሆነ ስታነቡት ምን አይነት ድምጽ አለው ማለት ነው? አ ሚል ድምጽ አለ። አ ሚል ድምጽ ሊኖረው ይገባል ማለት ነው። በሌላ በኩል ደግሞ አሁን ለምሳሌ እዚህ ጋር ኢ ብትኖር ድምፁ ይቀየራል። ካ የነበረው ኬ ይሆናል ማለት ነው። ኤ ሚል ድምጽ ይኖረዋል። ሁለት ወይም ከዛ በላይ አናባቢ ሲኖረው ደግሞ ኤ ሚል ድምጽ እንደሚኖረው እናያለን ማለት ነው። ቀጣይ አሁን በዚህ በኩል ያሉትን በዚህ መልኩ መረዳት ያስፈልጋል ማለት ነው። ስለዚህ እንደዚህ ያደርጋችሁ በቀላሉ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠብቀው የምንለቃቸው ቪዲዮዎች ሳሰለችሁ እስከ መጨረሻው ማየት እና ኦንላይን ከመሰረቱ መማር የምትፈልጉ ቤተሰቦች እንደነገርኳችሁ ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ወደ ቀጣይ እንለፍ ማለት ነው። ቴክ ብላችሁ ማንበብ ቴክ ብላችሁ ጻፉ እስኪ
ቴክ ምንድን ነው? ቴክ ማለት መውሰድ ቴክ ማለት ምንድን ነው አልኳችሁ? መውሰድ ማለት ነው። መውሰድ ቴክ ማለት መውሰድ። አሁን እዚህ ጋር ስታነቡ ቲኤል እንደማንበብ አለባችሁ። ቲኤል እንደማንበብ ነው። ቴ ብላችሁ ማንበብ፣ ኬና ክን ክ ብላችሁ ማንበብ። ቲኤክ አያችሁ። እዚህ ጋር ልዩነቱ በዛኛው ቢሆን እንደ አነበረ ምናነበር ታ ብለን እናነብ ነበር። እዚህ ጋር ግን ምንድነው ልዩነቱ? ሁለት አናባቢ አለ። ኤ አለ፣ ሌላ አናባቢ ኤ አለ። ስለዚህ በዚህ ታይም ምን ማድረግ አለባችሁ? ኤ ራሷ እንግሊዘኛውን ኤ ብላችሁ መጥራት አለባችሁ። ታ የሚል ድምጽ የለም እዚህ ጋር ማለት ነው። ስለዚህ ቲኤ ኬኤን ክ ቲኤክ ቴክ ማለት ምንድነው? መውሰድ ማለት ነው። ቲኤክ መውሰድ። ለምሳሌ ደግሞ ሌላ ሌክ ሊኤክ ስታነቡት አሁን እዚህ ጋር ላ አትሉም ማለት ነው። ላ ምክንያቱም ሁለት አናባቢ አለው፣ ሌላ ኤ አለች። ስለዚህ አ የሚለው ድምፅ ተቀይሮ ምን አይነት ድምፅ ይኖረዋል ማለት ነው? ኤ የሚል ድምፅ አለው። ስለዚህ ኤልኤ ሌ ኬኤን ክ ሌክ ማለት ምንድን ነው? ሌክ ማለት ምንድን ነው? ሐይቅ ማለት ነው። ሐይቅ ማለት ነው። ኤልኤ ሌ ኬኤን ክ ሌክ ሐይቅ። ያስ ሌላስ ሊኤ ት ኤልኤል ሌ ብላችሁ ማንበብ። ቲኤን ት ሌት ኤልኤል ሌኤ ቲኤን ት ሌኤት ሌት። አሁንም ኤሚል ድምፅ አለ፣ አሚል ድምፅ የለም። ለምን? ምክንያቱም ሎንግ ነው ድምፁ የሚሆነው ማለት ነው። ሎንግ ነው ያለው ለምንድን ነው? ሁለት አናባቢዎች ካሉ ከቃሉ አሁን ለምሳሌ ሁለት ወይም ከዛ በላይ አናባቢ ካሉ ከቃሉ ድምፁ ረዥም ነው። ስለዚህ ኤ ምን ብላችሁ መጥራት ነው ማለት ነው? ራሷን እንግሊዘኛዋን ኤ ብለን መጥራት ማለት ነው። በሌላ በኩል እንደነገርኳችሁ እዚህ ጋር ደግሞ አንድ አናባቢ ብቻ ከሆነ ደግሞ ኤን አ ብለን እንደምንጠራት መያዝ ብቻ የሚጠበቅባችሁ ማለት ነው። ስለዚህ በቀላሉ እንደዚህ ማንበብ ትችላላችሁ። ስለዚህ ኤልኤ ሌ ቲኢንት ሌት ምንድን ነው? ሌት ማለት ማርፈድ ወይም መዘግየት ሲሆን ምን ይሆናል ማለት ነው? ሌት ኤልኤ ሌ ቲኢንት ሌት ማለት ማርፈድ ወይም መዘግየት ማለት ነው። ሌላም ንገሩኝ። ለምሳሌ ምን እንላለን? ሜክ ሚኤክ አሁንም ኤምኤ ሜ ብላችሁ ማንበብ። ኤምኤ ሜ ከኤንክ ሚኤክ ሜክ ማለት ምንድን ነው? ሜክ ስንል ሜክ ማለት ምንድን ነው? መስራት ዱ ብቻ አይደለም መስራት። ስለዚህ ሜክ ማለት ማምረት መስራት እንደማለት ነው። ኤምኤ ሜ ብላችሁ ማንበብ። ሜክ አያችሁ ኤሚል ድምፅ አለ። አሁን ሜክ ማለት መስራት ማለት ነው። መስራት። ሌላስ? ለምሳሌ አሁን እዚህ ጋር ፕላን ብለን ነበር የጻፍነው። ምክንያቱም ፕላን ብለን አልነበረም። ምክንያቱም አንድ አናባቢ ስላለው ኤ ብለን አልነበረም። አሁን እንደዚህ ሲሆን ደግሞ ይቀየራል። ሌላ አስጨምርበት። አሁን ፕ አለን ኤል ኤ ን እ አሁን እዚህ ጋር ልዩነት አለው። እዚህ ጋር ማን አለ? ኤ የለችም። እዚህ ጋር ኤ አለች። ስለዚህ ይቀየራል ድምፁ። እዚህ ጋር እንደ አነበብን፣ እዚህ ጋር ደግሞ እንደ ኤ አነበብን። ስለዚህ ፒን እንደ ፓ አነበብን፣ ኤን እንደ ሌ፣ ኤን ን ፕሌን ምንድን ነው? ፕሌን ምንድን ነው? ኤርፕሌን ማለት ነው። ፕሌን አያችሁ፣ ፕሌን የሚል ድምፅ አለው ማለት ነው። ፕሌን አሁንም ፕሌስ ፒን እንደ ፕ ማንበብ። ኤልኤን ሌ ላ የሚል ድምፅ የለም እዚህ ጋር አሁን ሁለት ስለሆኑ አናባቢዎቹ። ስለዚህ ኤልኤን ሌ ሲኤንስ ፕሌስ ማለት ምንድን ነው? ፕሌስ ምንድን ነው? ቦታ ማለት ነው። እሺ ፕሌስ ትሉ ቦታ ፒፕ ኤልኤን ሌ ሲኤንስ ፕሌስ ቦታ ማለት ነው። ቦታ። ሌላ ለምሳሌ ኬክ በሉ እስኪ። ኬክ ራሱ ምንድን ነው? ኬክ ነው። ኬክ ማለት ኬክ ነው። ራሱ ኬክ ነው። ኬክ ሲኤን ኬና ኬክ ብለን በቀላሉ ማንበብ ቻልን ማለት ነው። ኬክ ማለት እንደዚህ ነው የሚጻፈው፣ እንደዚህ ነው የሚነበበው ማለት ነው።
ሌላ ደግሞ ምን አለ? ኬክ። ለምሳሌ ሬት። አሁን እዚህ ጋር ራት ብለን ነበር ነው አይደል? የተያለ ራት። ምክንያቱም አብጭ ኤውቻ ስለሆነች አሚል ድምፅ አላት። እዚህ ጋር ደግሞ ሌላ ኢ ብጨምርባት ሬት ብለን እናነበዋለን። ከዚህ ጋር አሁን ኢ የምንጨምርበት ድምፁ ሌላ ነው። ስለዚህ እዚህ ጋር አሁን ሬ ብለን ሬት። አሁን ይሄ ምንድነው የሚለው? ራት ሳይሆን ሬት ይሆናል ማለት ነው። የሚል ድምፅ አለው። እዚህ ጋር አሚል ድምፅ አለው። ልዩነቱ ይሄ ነው። ስለዚህ አርኤን ሬ ብላችሁ ማንበብ። ቲንት ሬት ማለት ምንድነው? ሬት ማለት ምንድነው? ፍጥነት ወይም መጠን። ሬት ማለት ፍጥነት ወይም መጠን ማለት ነው። አርኤን ሬት ቲንት ሬት ማለት ፍጥነት ወይም መጠን እንደማለት ነው። ሌላ ምን አለ? ሬት ማይክ አንድ ብቻ ንገሩኝ። አንድ አሁን ኤ ሚል ድምፅ ይኖረው፣ እዚህ ጋር አ ሚል ድምፅ ነው፣ እዚህ ጋር ደግሞ ኤ ሚል ድምፅ ይኖረው። ለምሳሌ ሄት፣ እዚህ ጋር ሃት ብለን ነበር ሁኔታ አለ። እዚህ ጋር ሀ ብላችሁ ነበር ሃት። እዚህ አሁን ኤ ብጨምርበት ይቀየራል ድምፁ። ምን ይሆናል? ሄ ይሆናል። ሀ የነበረው ሄ። ስለዚህ ኤች ኤ ሄት። አያችሁ ድምፁ ተቀየረ። ሄት ምን ማለት ነው? ሄት መጥላት። አሁን እዚህ ጋር ኤች ኤን እንደማንበብ ነው። እንደ ካ ነው ምናልባት እንደ ሄ ቲንት ሄት ማለት መጥላት ማለት ነው። እዚህ ጋር ኢሜል ድምፅ አለው ማለት ነው። ስለዚህ በዚህ መልኩ ቃላቶችን በቀላል መንገድ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ መጀመሪያ ምንድነው ማወቅ ነው? ተነባቢና አናባቢ ማታውቁ ልጆች እንደነገርኳችሁ በደንብ የሰራሁት ቪዲዮ ስላለ እሱን ገብታችሁ መጀመሪያ ማወቅ አለባችሁ። ከዛ እሱን ካወቃችሁ እነዚህ ቃላቶችን አገጣጥሞ ማንበብ መጻፍ በጣም ሲምፕል ቀላል ነው የሚሆንላችሁ ማለት ነው። ስለዚህ በዚህ መልኩ መለማመድ አለባችሁ። ዛሬ አሁን ያየን አናባቢ ኤ። በአናባቢ ኤ የተለያዩ የተለመዱ የእንግሊዝኛ ቃላቶችን አይተናል ማለት ነው። በአናባቢ ኤ በአጭርና በረጅም ድምፅ። እዚህ ጋር አሁን እየጻፍላችሁ በምንድን ነው? በሾርት ድምፅ ወይም በአጭር ድምፅ። በአጭር ድምፅ ነው። በአጭር ድምፅ። እዚህ ጋር ደግሞ በረጅም ድምፅ። ማን? ኤ አናባቢ ኤ። ስለዚህ አናባቢ ኤ በአጭር ድምፅ ማለት ምንድነው? ከቃሉ አጭር ድምፅ ነው የምንለው በቃ ሾርት ነው። ሾርት ድምፅ ነው ማለት ምንድነው? አንድ አናባቢ ብቻ ሲኖረው ከቃሉ አንድ አናባቢ ብቻ ካለው ድምፁ አጭር ነው። አሁን እዚህ ጋር እያያችኋቸው ምንድነው? ኤ ብቻ ነው አለ። ሌላ አናባቢ የለም። ካያችሁ ኤ ብቻ ነው። ስለዚህ በዚህ ስታይል ኤ ምን አይነት ድምፅ አለው? አ ሚል ድምፅ አለው። ሌላ አናባቢ ከጎኑ ከሌለ ምን ሚል ድምፅ አለው? አ ሚል ድምፅ አለው። በዚህ በኩል ደግሞ ኤ አለ። ስንት አናባቢ አለ ማለት? ሁለት አናባቢዎች አሉ። ሁለት አናባቢዎች ወይም ከዛ በላይ አሉ ማለት ነው። ስለዚህ በዚህ ታይም ምን ማድረግ አለባችሁ? ሁለት ወይም ከዛ በላይ አናባቢ ካለው ኤ ምን አይነት ድምፅ አለው? ልክ እንደቀደሙ አ ሳይሆን ኤ ሚል ድምፅ አለው። ስለዚህ ኤ ብላችሁ በቀላሉ ማንበብ ኤ ሚል ድምፅ እንዳለው ማለት። አሁን ኬ፣ ሌ፣ ሜ፣ ፕሌ፣ ኤ። አሁን ኤ፣ ኬ፣ ሬ፣ ሄ እያላችሁ ምትሉ አሁን ኤ ሚል ድምፅ አለው። እዚህ ጋር ደግሞ አ፣ ካ፣ ማ፣ ካ፣ ራ፣ ፋ፣ ሀ፣ ሳ ስትሮን አ ሚል ድምፅ አለ። እዚህ ጋር ደግሞ ኤ ሚል ድምፅ አለ። ስለዚህ ልዩነቱ ይሄ ነው። አንድ አናባቢ ሲኖረው እና ሁለት ወይም ከዛ በላይ አናባቢ ሲኖረው ድምፁ የአናባቢ ኤ ድምፁ የተለያየ እንደሆነ ማወቅ አለባችሁ ማለት። ስለዚህ በዚህ መልኩ ፕራክቲስ ልምምድ ካደረጋችሁ እንግሊዝኛ ልምምድ ፕራክቲስ በጣም ያስፈልጋል ማለት ነው። ስለዚህ እሱን ለማድረግ እንግሊዝኛ ለመቻል ከፈለጋችሁ ምንድነው ፕራክቲስ ማድረግ ይጠበቅባችኋል። እንደነገርኳችሁ ከመሰረቱ መማር የምትፈልጉ ቤተሰቦች በማንኛውም ሰዓት ደውላችሁ አናግሩኝ ማለት ነው። መከታተል ትችላላችሁ ማለት ነው። ስለዚህ የዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ይሁንላችሁ። ሰናይ ጊዜ